እሺ ከላይ ጥያቄ ያላችሁ ከታች ቻለው ሆዴ ያልፋል። ምን ብሶች ነው ልጄ? ይህን ስም ያሰየምሽው ቻለው ሆዴ። አሎ ሰው ሁላ ብሶት አለ ከስማቸው ቻለው ሆዴ ያልፋል። እሺ ስም አልሸታችን ብሶሻል መሰለኝ ከአንዴታች ላሮች ሴቶች ወደ ዲን ጠጋ ምናምን ካሉ የረሱል ወዳጅ የሆነ ሰው ከወደዱ ምናምን በስምህ ልጠራ ከዛ ከሰውዬ ጋር ከተጣለ ደግሞ የአባቷን አፋቂ እኔ ጥያቄ እንትን የክርስቲያን ቀብር መዘየር ይቻላል? ልትገሰጹበትና ልትመከሩበት ከሆነ ችግር የለውም። ነገር ግን ዱዓ ማድረግ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ስለ ዚያረቱል ቁቡር አላ ኢኒ ኩንቱ ቀድ ነሃይቱኩም ዐን ዚያረቲል ቁቡር አላ ፈዙሩሃ ፈኢነሃ ቱዘኪሩኩሙል አኺራ አሉ። አዋጅ እኔ ቀብርን ከመዘየር ከልክያቸው ነበር። አዋጅ አሁን እንድትዘይሩ ፈቅጄላቸዋለሁ፣ እርሷ አኺራን ታስታውሳቸዋለችና አሉ። የሙስሊም ቀብር ሄደህ ብትዘይር ዱዓም ልታደርግለት ትችላለህ፣ ችግር የለውም። ነገር ግን የካፊር ቀብር ዘይራለሁ ብሎ ከሄደ ሰውየው እንትን ማለት አይችልም፣ ዱዓ ማድረግ አይችልም። አላህ ሱብሓነሁ ወተዓላ ከልክሏል። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ አጋርቶ ለሞተ ሰው ምህረትን ሊማጸኑኝ አይገባም ብሎ ተናግሯል። እሺ ሰላም አለይኩም። እና ሌላ ጥያቄ ደግሞ እነሱ እንደ ሰደቃ ለማ ለምሳሌ እነሱ አሁን ሰደቃ ብለው ያወጣሉ ከእስልምና ውጭ ሆኖ ለሞተ ሰው ሰደቃ ብለው ያወጣሉ እና ያንን መብላት እንዴት ይታያል? ኦኬ የሌላ እምነት ተከታዮች ምጽዋት ቢያደርጉ ሰደቃ ቢያደርጉ ከአላህ ዘንድ አንደኛ ተቀባይነት የለውም፣ ለሞተም ሰው የሚጠቅመው ነገር የለም። ነገር ግን እነሱ እንትን ያሉት ምግብ ከስጋ ከሆነ እነሱ ከአላህ ስም ውጭ ሌላ ስም ጠርተው ቢበላ አይበላም። ስለዚህ በዚያ መንገድ ከሆነ አይቻልም። ነገር ግን ከስጋ ውጭ የሆነን ምግብ ቢጋብዟቸው እነዚህ ሰዎች ብትበሉ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም አይሁዶች ጋብዘዋቸው በልተዋል። የዛኔ ስጋቸውንም ሁሉ አይበሉት። ምክንያቱም በአረብ ሀገር ላይ የሚገኙ አይሁድ እና ክርስቲያን አምላክን አላህ ብለው ይጠራሉ፣ ቢስሚላህ ብለው ሊያርዱ ይችላሉ እነዚህ ሰዎች። ስለዚህ ይበላል። ነገር ግን የሀገራችን ክርስቲያኖች ቢስሚላህ ብለው አያርዱ፣ በአላህ ስም ብለው አያርዱም። አብረን ስለምንኖር እናውቃለን። አይበላባቸው። ሰውየው ካፊር ከሆነ ነው ወይ ዱዓ ማድረግ የማይቻለው? አዎ የሞተው ሰው ዱዓ የማይደረግለት ካፊር ከሆነ፣ ሙስሊም ከሆነ ችግር የለም። ከዛሊክ አህሉል ፈትራ ዱዓ ይደረግላቸው፣ ምክንያቱም ወንጀል አልተያዘባቸው። ከዛሊክ አጥፋሉል ኩፋር። እሺ ሁሱ ክርስቲያን ሴት ሀይድ ላይ ያለች እስልምና መቀበል ትችላለች ወይ? አዎ ትችላለች። እስልምናን ከመቀበል አያግድም። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ሴት ልጅ ዶሮ ማለት ትችላለች? አሁን በደንብ ትችላለች። እንደኛ ጥያቄ ዶሮ ማለት ትችላለች፣ በግ ማለት ትችላለች፣ ከብት ማለት ትችላለች፣ በሬ ማለት ትችላለች፣ ላም ማለት ትችላለች፣ ወይፈን ማለት ትችላለች፣ ቁርባ ማለት ትችላለች፣ ጊደር ማለት ትችላለች፣ ግመል ማለት ትችላለች፣ ሁሉንም ማለት ትችላለች። ግመል ከፈለገች በአንድ እጇ ጆሮውን እንዲህ ጥምዝዝ አድርጋ ይዛ በአንድ እግሯ ደግሞ አንገቱ ላይ ረግጣ ማለት ትችላለች። ከብትም ማለት ትችላለች። በአንድ እጅሽ እንደዚህ ቀንዱን ያዝ አድርገሽ በአንድ እግርሽ ደግሞ አንገቱን ረገጥ አድርገሽ ማለት ትችላለች። አንድ ሴት ልጅ ሀይድ ላይ ሆና
ያኔ ከስንት ቀን በኋላ ነው ታጥባ መስገድ ያለባት? ባይቆምላትና ቢበዛባት ወይም በሽታ ነው ማለት የሚቻለው ከስንት ቀን በኋላ ነው? ከሴት ልጅ የሚወጣ የደም አይነት በጥቅሉ 4 አይነት ነው። በደንብ አዳምጡ። 4 አይነት ነው። ሁሉንም ልታውቁትና ልትለዩት ይገባል። አንደኛ ደመል ሐይድ ወር አበባ ደም፣ ሁለተኛ ደመል ኢስቲሓዳ ከወር አበባ በኋላ የሚከሰት ደም፣ ሶስተኛ ደመል ኒፋስ የወሊድ ደም፣ አራተኛ ከዚህ ውጭ ያለ ማንኛውም የደም አይነት በህመም ምክንያት የሚወጣ ከብልት። ሁላቸውም ስለሚለያዩ አህካማቸው አዳምጡ። የወር አበባ ደም 3 ምልክቶች አሉት። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት የወር አበባ ደም የሀይድ ደም ይባላል። ሶላትን መስገድ አይቻልም፣ ጾምን መጾም አይቻልም። ገብታችኋል አይደል? ይህ ነው። ከባል ጋር ግንኙነት ማድረግንም አይቻልም በዚህ በወር አበባ ደም ጊዜ። በወሊድ ደም ጊዜም ልክ እንዲሁ አህካማቸው አንድ ነው። የወር አበባ ደምና የወሊድ ደም። በወሊድ ደም ጊዜ ሴት ልጅ ሶላት መስገድ አትችልም፣ ጾምን መጾም አትችልም፣ ከባሏም ጋር ግንኙነት ማድረግ አትችልም። የወር አበባ ደም ምልክቶቹ 3 ናቸው። አንደኛ ጥቁር ያለ ደም ነው። ሁለተኛ ሽታ አለው። ሶስተኛ የህመም ስሜት አለው ሲወጣ። እነዚህ 3ቶቹ ምልክቶች የተስተዋሉበት የወር አበባ ደም ነው። በዚህ ጊዜ ሶላት መስገድ አይቻልም፣ ጾም መጾም አይቻልም። ልክ እንዲሁ ደግሞ ከባል ጋር ግንኙነት ማድረግ አይቻልም። ሁለተኛው የደም አይነት ደመል ኢስቲሓዳ የሚባለው ነው። ደመል ኢስቲሓዳ የሚባለው ከወር አበባ ደም በኋላ የሚከሰተው ነው። ብዙ ጊዜ የወር አበባ ደም ጨርሳችሁ ምናልባት ሻወር ከወሰዳችሁ በኋላ ምናምን ተከትሎ የሚመጣ የደም አይነት አለ። ያ ደመል ኢስቲሓዳ ይባላል። እሱም ልክ እንደ 3 ምልክቶች አሉት። አንደኛ ፈዘዝ ደብዘዝ ያለ ደም ነው። እንደ ወር አበባ ደግሞ ጥቁር ያለ ደም አይደለም። ሁለተኛ የህመም ስሜት የለውም። ሁለተኛ ምን የለውም? የህመም ስሜት የለውም እንደ ወር አበባ ደግሞ። ሶስተኛ እንደ ወር አበባ ደግሞ ያን ያክል ሽታ የለውም። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት ከወር አበባ ደም በኋላ ቢመጣ ደም ኢስቲሓዳ ይባላል። ሶላትን ይከለክላል ወይ? አይከለክልም። ነገር ግን ለእያንዳንዱ ሶላት እስትንጃና ውዱ ማድረግ አለባት ከብልት ሙሉ በሙሉ ደም እስኪጸዳ እስኪጠራ ድረስ ታቻው። ምክንያቱም አንድ ሶላት ሰግዳ እስከ ሌላኛው ሶላት ድረስ ደም ሊከሰት ስለሚችል ያ ደም ከብልት ሙሉ በሙሉ እስኪጠራ ድረስ እስትንጃና ውዱ ማድረግ ግድ ይላታል። ሶላቷን አታቋርጥም። ሁለተኛ ምንድነው? ጾም መጾም፣ ጾምንም አይከለክልም። ልክ እንዲሁ ደግሞ 3ኛ የደም አይነት ምንድነው? የወሊድ ደም። ሴት ልጅ ከወለደች በኋላ በተከታታይ የሚፈሰው የደም አይነት ደም ኒፋስ ወይም የወሊድ ደም በመባል ይጠራል። እሱም ልክ እንዲሁ ደሙ እስከሚያቋርጥበት ጊዜ ድረስ 40 ቀን ሊሆን ይችላል፣ 35 ቀን ሊሆን ይችላል፣ 30 ቀን ጊዜ ገደብ አለው። ያው ጊዜ ገደብ አለው። ጊዜ ገደቡ ምን ያክል ነው ከተባለ ከብልት ደም እስኪጸዳ ድረስ ነው። 40 ቀን የግዴታ መሆን አለበት የሚባለው ስህተት ነው። ከዚያ በፊት ከጸዳች በጸዳችበት ጊዜ ሻወር ወስዳ ግዴታ የሆኑባትን ተግባራቶች ትጀምራለች፣ ሶላትንም ሆነ ሌላ። እሺ ከ40 ቀን የሚያልፍ ከሆነ ግን የህመም ደም ነው። እዛኔ ልክ እንደ ደመል ኢስቲሓዳ ለእያንዳንዱ ሶላት እስትንጃና ውዱ እያደረገች ከብልት ደም እስኪጸዳ ድረስ ሶላቷን መቀጠል አለበት እና ይሄን ይመስላል። እና ሀይድ ከጨረሳችሁ በኋላ ብዙ ጊዜ ተከትሎ የሚፈሰው የደም አይነት ደመል ኢስቲሓዳ ይባላል። ያ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስትንጃና ውዱ ማድረግ ግድ ይላል። ቀጥሉ። ጌቾ ሰላም፣ እንዴት ነህ? ጠይብ፣ ሌላ ጥያቄ ነበረኝ። ጌቾ እንዴት ነህ? ጥያቄ ነበረኝ አልጨረስኩም። አንተ ደህና ነህ? አላህ እግዚአብሔር ይመስገን። እሺ ጥያቄ አለ? እኔ እንኳን እያዳመጥኩ ነኝ። ትንሽ ደክሞኝ ተኝቻለሁ እና እሺ አፍስ ጥያቄ ካለ እሺ እሺ ተቀጥይ። ከዚህ መጨረሻ ጥያቄ። እሺ አንድ ሴት ልጅ ያኔ ከኒካ በፊት ከሆነ የተወለደችው አባቷ ሊሆን አይችልም። ዝምድናዋ ከእናቷና ከእናቷ ቤተሰቧ ነው የሚቀጥለው የሚባል ሰምቻለሁ። እና ያኔ ይቺ ልጅ ከተወለደች በኋላ እሷን የወለዷት ተጋብተው በኒካ ቢወልዱና ወንድ ልጅ ቢወለድ ወንድም ለእሷ ወልይ መሆን ይችላል? ከዚያ ነው ያ ሰውዬ ከአባት በኩል ያለው ዘር ስለተቋረጠ ሸሪዓ ፍርድ ቤት ነው ኒካ የሚያስርላት። ቃል ነቢይ ሰለላሁ ዐለይሂ ወሰለም ሱልጣኑ ወልይ ሊመን ላ ወልይ ለሁ፣
ከአባት ቤተሰብ ኒካ የሚያስርላት የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ነው ወልይ የሚሆን። ያ ከሌለ በአካባቢ ኒካ በማሰር የሚታወቅ ቃዲ፣ ያ ከሌለ መስጂድ ኢማም። የዛን እነዚህ ሁሉ ከሌሉ ችግር የለውም። ከእናቷ ቤተሰብ ያለ ሰው ኒካ ማሰር ይችላል በመጨረሻው ደረጃ ላይ። እሺ ሌላ ቀጣይ። አሎ ሰላም አለይኩም ወራህመቱላሂ ወበረካቱህ። ልቀጥል እኔ? እንዳትቀጥይ ጀምሪ። መቼ ጀምርሽ? አይ እህቴ ስለገባች ብዬ ነው። እሺ ሁለት ጥያቄ አለኝ። ጊዜ ለመቆጠብ ሌሎች። እሺ የመጀመሪያው ጥያቄ ሁለት ወንድሞች አሉኝ ማለት ነው፣ ከኔ በታች ናቸው እና ያኔ እኔ ይሁን ደህና ናቸው ወይ ያልኩሽ ነው። ደህና ናቸው አልሐምዱሊላህ። እና ማለት ነው ያኔ ሁሉ ጊዜ ብር ሲጠይቁኝ በጣም እቆጣቸዋለሁኝ እና ያኔ የሚያስፈልጋቸው ነገር አደርጋለሁኝ፣ ግን ሁሉ ጊዜ በተደጋጋሚ ሲጠይቁኝ በጣም እቆጣቸዋለሁኝ። ግን ከተቆጣኋቸው በኋላ በጣም ይጸጽተኛል። አሁን ላይ ደግሞ በቃ በትንሽ በትልቁም ብር ሲሉኝ መጥፎ ከምናገራቸው ብዬ ስልኬን ቀየርኩና እነሱ ጋር አላወራም። ይሄ ነገር ግን ያኔ ዝምድና መቁረጥ ይሆናል። በጣም ያስጨንቀኛል። በጣም የሚያስፈልጋቸውን ታሟይላቸዋለሽ አይደለ? ለችግራቸው አደርግላቸዋለሁ፣ ግን ዝም ብሎ በትንሽ በትልቁ ሲጠይቁኝ እናደድና እቆጣቸዋለሁ በጣም። እነሱ ከልክ በላይ ለማባከል የሚጠይቁ ከሆነ መስጠት ግዴታ ያለብሽ። ሲጀመር አስላን እንደ አስሉ እንደ መሰረቱ በኢስላም ሴት ልጅ ወንድሟን የመቀለብ የመስጠት ግዴታ የለባትም። ወንድ ልጅ ነው እህቱን እንዳውም የመስጠት ግዴታ ያለበት። ለምን ከተባለ በኢስላም ሴት ልጅ ከሆነች አባቷና እናቷ ሊያሳድጓት ይገባል። በጣም የሚገርመው ባል ስታገባ ሚስት ስትሆን ባሏ የማስተዳደር ግዴታ አለበት። እናት ስትሆን ስታረጅ ልጇ እሷን የማስተዳደር ግዴታ አለበት። በኢስላም 5 ሳንቲም ሴት ልጅ እንድታወጣ አልተደረገም። 5 ሳንቲም ሀታ ወንድም ቢኖራት ወንድሞቿን እሷን የመርዳት ግዴታ አለባቸው። እሷ ግን ወንድሞቿን የመርዳት ግዴታ አለባት። ለምን ከተባለ ውርስ ላይ አይታችሁ ከሆነ ለአንድ ወንድ የሁለት ሴት ድርሻ ይሰጠው ተብሏል አይደለ? ለምን ይመስላችኋል? አንደኛው ድርሻ ለራሱ ሲሆን አንደኛው ድርሻ ደግሞ እህቱን መንከባከቢያ ይሆን ዘንድ ነው። ገብታችኋል አይደል? እህቱ አግብታ ቢሆንም ብትቸገር የዛኔ ወንድም ካለው የመርዳት ግዴታ አለበት፣ ዋጅብ ነው። አንደኛው የእህቱ መንከባከቢያ ነው። እህቱን ከአባቷ በኋላ ልክ እንደ አባቷ እንዲሆን አላህ ደንግጓል። በቃ ዩሲኩም ላሁ ፊ አውላዲኩም ሊዘከሪ ሚስሉ ሐዝል ኡንሰየይን አለ። ለአንድ ወንድ ልክ የሁለት ሴቶች ድርሻ ይሰጠው ያለው አላህ አንደኛው ድርሻ ለራሱ ሲሆን ወንድሟ፣ አንደኛው ድርሻው ደግሞ እህቱን መንከባከቢያ ነው። የሆነ ነገር ብትሆን ብትታመም፣ ወይ ብታጣ፣ ወይ የምትበላው የምትጠጣው የምትለብሰው ብታጣ ያንን ልክ እንደ አባቷ ሆኖ የመተካት ግዴታ ዋጅብ አድርጎበታል አላህ። ዝም ብሎ በከንቱ አይደለም ሁለቱን ድርሻ ይውሰድ ወንዱ ያለው አላህ። በሁሉ ነገር ላይ ጥበብ አለው። ይዟቸዋል ያ ነው። እሺ እና እንደ አስሉ እንደ መሰረቱ አንቺ ሲጀምር እነሱን የመርዳት ግዴታ ያለብሽም እንዳው ከአላህ ዘንድ እንዳገኝበታለሁ ብለሽ እየረዳሻቸው ነው። ከልክ በላይ ለማባከን የሚፈልጉ ከሆነ እነዚህ ልጆች ያንን አልሰጥም ብለሽ በመከልከልሽ ወንጀለኛ አትሁኝ እና አታኩርፊያቸው፣ አትዝጊያቸው። በአንፋሽ ደውይላቸው፣ ሰላምታ አቅርቢላቸው። ዝምድና ለመቀጠል ግድ ይላል። ዝምድና እንዳታቋርጡ በዚህ ምክንያት በስልክ በመደወልም ቢሆን እንኳን ዝምድናቸውን ቀጥሉ። ያ ይሄ ነው ሲሉል አርሃም። ኢንሻአላህ ሁለተኛውን ልጠይቅ። እሺ አንድ ልጅ ታብ አድርጉ፣ ያዝ እንዳያደርግብን ታብ ማድረጋቸው እንዳትረሱ። እሺ ሁለተኛ ጥያቄሽ ምንድን ነው? ሁለተኛ ጥያቄ ደግሞ አንድ ጓደኛ አለችኝ፣ በአላህ መንገድ ነው የተገናኘ ነው እና በጣም ለአላህ ብለን እንዋደዳለን ተባብለን ሲቸግረኝም ሲቸግራትም ብዙ እንዋዋዳለን እና
ባረባ ነገር አኮረፈችኝ። ግን ይቅርታ ጠይኳት፣ አውፍ ተባባል። ግን ደህና እየቀጠልን እያለን ዝም ብላ አኮረፈችኝ። አንድ ግሩፕ ግን ቂራአት እንቀራለን፣ ግን ሰላም አንባባልም። ግን ውስጤ በጣም እንትን ይረብሻል፣ ለምን አኮረፈች በሚለው ነገር ማለት ነው። እኔ ልጠይቃት እያልኩ ግን እፈራለሁኝ። ግን በተደጋጋሚ ሰላም ተቅርቤላት አልመለሰችልኝም። እና በመኳረፋችን ለአላህ ብለን ተዋደን ወንጀለኛ እንሆናለን። በእኔስ በኩል ወንጀል ይኖርብኛል? አንቺ አላኮረፍሻትም፣ እሷ ነች አይደለ? መጀመሪያ በሆነ ነገር ተቀያየምን፣ ይቅርታ ተደራረግን፣ አውፍ ተባባልን። ከዛም ሰላምታን ስንቀያየር ከዛም በኋላ አሁን የሆኑ ረመዳን ኢድ እንኳን አደረሰሽ ኢድ ሙባረክ ስላት አልመለሰችልኝም። ሰላም አለይኩም ሆነሽ ነው በሰላም ነው ስላት ዝም አለችኝ። ግን አንድ ግሩፕ ቁርአን እንቀራለን፣ ያኔ አትመልስልኝም ሰላምታ። ግዴታ ተወጥተሻል። አንቺ ሰላምታ እያቀረብሽላት ከዘጋች አንቺ ላይ ምንም ወቀሳ የለብሽ። ያስቀየምሻት ነገር ካለ ያንን ይቅርታ መጠየቅ ነው። ከታረቃችሁ በኋላ ግን ሰው ቢዘጋ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የህጁር አሐዱኩም አኻሁ ፈውቀ ሰላሳ አዳር አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ አሉ። ምናልባት ሰውየው ተበሳጭቶ ተቆጥቶ በጓደኛው በዛ ከተባለ ከ3 ቀን በላይ መዝጋት አይችልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተባገዱ ወላ ተሐሰዱ ወላ ተዳበሩ ወላ ተቃጠዑ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩሙላህ አሉ። ቢሐስቢ እምሪኢን ሚነ ሸሪ አን የሕቂረ አኻሁል ሙስሊም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተባገዱ አሉ፣ አትጠላሉ። ወላ ተሐሰዱ፣ አትመቀኛኙ። ወላ ተዳበሩ፣ ጀርባ አትሰጣጡ። ወላ ተቃጠዑ፣ አትቆራረጡ። ወኩኑ ዒባደላሂ ኢኽዋናን ከማ አመረኩሙላህ፣ ልክ አላህ እንዳዘዛችሁ ወንድማማቾች የአላህ ባሪያ ሁኑ፣ የምትዋደዱ የምትፋቀሩ ብለዋል። አንዳችሁ ከአላህ ዘንድ ክፉ ለመባል ሙስሊም ወንድሙን መናቁ በቂው ነው ብለው ተናገሩ። ሰዎችን መናቅ የክፋት መገለጫ እና ስለዚህ የተገቢ አይደለም። እና አንቺ እየቀረብሻት እሷ የምትርቅሽ ከሆነ አንቺ ሰላምታ እያቀረብሽ እሷ የማትመልስ ከሆነ አንቺ ላይ ወቀሳ የለብሽ። አንቺ ያለብሽን ግዴታ ተወጥተሻል። እሺ ሀብታሙ ሰላም። ሽክራን ጀዛከላህ ኸይር። ሀብታሙ ከላይ አለ። ሀብታሙ እሺ ሚዩት ነህ። ከታች ጥያቄ ያለሽ ካለሽ ቀጥል። አሎ ኡስታዝ ሰላም አለይኩም። አለይኩም ሰላም። ኡስታዝ ጥያቄ አለኝ። ሴቶች እህቶቻችን ማለት ላይቭ ገብተው የተለያዩ ወንዶች እያስገቡ ቁርአን ቀሩልን ማለት ይህ ነገር እንዴት ይታያል? እኔ አልመክርም። ምናልባት ላይቭ ከፈቱ ሊያስተምሩ ከሆነ ሌሎች የሚያካፍሉት እውቀት ካለ ራሳቸውን ሰትረው ድምፃቸውን ለስለስ ሳያደርጉ ሙስሊም እህቶቻቸውን ሊያስተምሩ ሊገስጹ ሊያሳዩ ይችላሉ። ከዚያ ውጭ ግን እንዲህ ያለምንም ምክንያት ተሰባስበው አንተን አግባ አንቺ ላይ ግቢ ተባብለው እንደዚህ አነማ አንሳህ ቢዛሊክ አላህ በቁርአን ላይ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ ልጃሂልየት ልኡላ ይላል። ወአቂምነ ሰላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለህ እያለ ነገረን። እሺ ሌላ ጥያቄ ያለው ሰው? እሺ አሰላሙ አለይኩም። ሰላም ነው። ሰላም ነው። ሀብታሙ እንዴት ነህ? ሰላም ጥያቄ አስጨርስ። እሺ ሀብታሙ ጥያቄ አለ? ጋሻ ትጠይቅና እኔ አወራለሁ። አይ ጥያቄሽ እኔ እንኳን ጥያቄ አይደለም እሱ። እሺ ምን ነበር? አይ ላዳምጥ ነው ስለማወድህ ያዳምጥ። እሺ እህት ከታች ጥያቄ አለሽ? ኢማን ነው የሚለው ኢማኒ ቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እኔ ጥያቄ አባቴ አይሰግድም ይጠጣል ማለት ነው እና ኒካ ማሰር ይችላል? ሶላት አለመስገዱ ይከለክላል። ሶላት
ኒካህ ያስር ዘንድ ሶላት ካልሰገደ ሙስሊም አይደለም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በከሃዲያኖች መካከል ያለው ድንበር ሶላት ነው አሉ። ሶላትን የተወ በእርግጥም ከፈረ አሉ ነብዩ ሰለላሁ ዐለይሂ ወሰለም ካደ በቃ። ወቃለ ነቢይ ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት። በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው አሉ። ሶላትን ከተወ ይከፍራል። ካፍር መሆኑ ከታወቀ በዚህ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሶላት የማይሰግድ ሰው አላህ ሱብሓነሁ ወተዓላ በሱረቱ ተውባ ላይ ምን ይላል? ወልሙእሚኑነ ወልሙእሚናቱ በዕዱሁም አውሊያኡ በዕድ። አማኞች ለአማኞች አንዳቸው ለሌላቸው ወኪል ናቸው፣ ወልይ ናቸው ብሏል። ወልካፊሩ አለዚ ተረከ ሶላት ላ የኩኑ ወልየን ሊልመርአቲ ልሙስሊማ ቢነፍሲ ሃዚሂል አያ። በዚህ በቁርአን አንቀጽ መሰረት ሶላት የማይሰግድ ከሃዲ የሆነ ሰው በፍጹም ለሙስሊም ሴት ወኪል ሆኖ ኒካህን ማሰር አይችልም። ሃዛ ማ አፍታ ቢሂ ልሐናቢላ። እሺ ሁለተኛ ደግሞ አሁን ምሳሌ እነሱ ያረዱትን ማብላት ይችላሉ? ሶላት የማይሰግድ ሲያረዳ አዎ ሙስሊም ነኝ ብሎ ሶላት የማይሰግድ የሆነ ሰው የሚያርደውን ፈርድ ማብላት አይቻልም። አማ ኢዛ ካነ ኪታቢያን የሁዲ አው ነስራኒ ጃአት አልአያት አለቲ ተድሉ ኢላ አክል ዘባኢሒም ኢዛ ዘከሩ እስመላሂ ዐለይህ። እሺ وأما تارك الصلاة فإنه يعتبر كالمرتد وأحكام المرتد تنزل عليه. ومن أحكام المرتد أن تارك الصلاة لا تؤكل ذبيحته ولو ذكر اسم الله عليها 70 مرة. أش نعم አሁን ምሳሌ የሰው ሀገር ነው ያለሁት። አሁን ስገባ ምን ማድረግ አለብኝ? ያኔ ኦልሬዲ አልበላም ካልኳቸው ቀኝኛል ምን ማድረግ አለብኝ? እኔ በለጠ ግዳለሁኝ ስጋ በሽታ ነው ጤና እኮ አይደለም ብለሽ እንበህ ሰላጣ ዞር ብለሽ ከጓሮ ሰላጣ ድንች ምናምን ቅቅል እያደረግሽ በቆሎ ቅቅለሽ እየጠበሽ ዶሮ ምናምን ዶኬ ምስር እየገዛሽ እየሰራሽ ከስጋ ምን አላችሁ? በሽታ ነው ጤና የለውም። በላ ነው ጉርጫ ማለት ነው። እሺ ያ ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ጥያቄ ነበረኝ። እንዲሰግዱ ዳዋ አድርጉላቸው። ቤተሰቦቻችን አይሰግዱም ብላችሁ ስትጠይቁ ልጆች አደራ እየረሳሁት ነው መስገድ እንዳለባቸው አስተምሯቸው፣ ከጎናቸው ሆናቸው አግዟቸው። እሺ ከውጭ ተገዝቶ የሚሸጥ እቃ እንዴት ነው? እንዴት ከውጭ ተገዝቶ የሚሸጥ? ንግድ ላይ እዚህ እየሸጥን እና ውጭ ላይ ገዝታችሁ ልንጨምሩልን ምናምን ይሉናል እና በዛ እቃ ላይ አትርፎ መሽጠት ይቻላል? ሰዎች ጋር ተስማምተው ከሆነ የምትሸጥላቸውንም ሰው በማይጎዳ መልኩ ከሆነ አንተ ያ ሰው ሽጥልኝ ብሎ አንጥቶልህ ከሐላል ምንጭ መሆን አለበት። ሰርቆ አንጥቶ የሚሸጥ ሊኖር ይችላል፣ በዛ እንዳይሆን። ነገር ግን በትክክለኛ መንገድ ተሰያው አንጥቶ ይሄን እቃ ሽጥልኝ እና የኛ ያክል እንትን ብለህ የኛውን የሸጥክበት ደግሞ የለፋበት የደከምክበትን አንተ ደግሞ የኛ ያክል ከሱ መውሰድ ትችላለህ። ወደ ስምምነት ኢትፋቅ አድርጋችሁ ብትሰሩ ችግር የለም፣ የወንጀል አይደለም። አይ እንደዛ ሳይሆን አሁን እዚህ ሱቅ ነው የምንሰራው እና የራሳችን እቃ ሌላ ይገዙንና እኛ ጋር የሌለ ነገር ደግሞ ከዛ ከውጭ ገዝታችሁ ጨምሩልን ይሉናል እና ያ በምንገዛበት እቃ በእኛው ሳይሆን በምንገዛው በውጭ ገዝተን በምናረግላቸው እቃ ማትረፍ ይቻላል ወይ? ከሰውየው ጋር ስምምነት ይኖራችሁ። ስምምነት እስካለ ድረስ ኢትፋቅ እስካለ ድረስ ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ሁሴን የትናንትና ወደ አካውንት አይሰራም ኢትዮጵያ ልኬላቸው ነበርና ብሩን አስገቡ ብዬ ሞባይል ባንኪንግ አይሰራም አካውንቱ አለኝ። ወላሂ እንጂ እኔ ስሰጣቸው ታስቸ ነው አላውቅም። ልጆቹ ጠይቀው ሲመጣ ጠይቁት ነው ማለት ነው። ጠይቁት ሲመጣ ልትረዱት የፈለጋችሁ ልጅ ካለ እናናግሩት። እሺ ያኔ ለዛ ሰላም ወራህመቱላሂ ወበረካቱ። ናም ውሱ እንዴት ነህ? ሰላም ነው አልሐምዱሊላህ።
ደህና አልሐምዱሊላህ። ጥያቄ ነበረኝ። እሺ እኔ ማለት ነው ይነስረኛል በጣም ነስር። እሺ እና እየሰገርኩ ቢነስረኝ ምን ማድረግ አለብኝ? እሺ ابن العثيمين የተባለ ታላቅ ዓሊም በዚህ ጉዳይ ጠየቁ። كانت يسيرة هذا مما يعفى عنه አሉ። ጥቂት ከሆነች የፈሰሰችው ደም ይህ የሚታለፍ ነው። ምናልባት ሶፍት ምናምን ከሆነ በዛ ረጋ አድርገው እየሰገድክ ነገር ብዙ ከሆነ ደሙ ግን የዛኔ አቋርጠህ መውጣት አለብህ። ያቋርጥልህ ሶላቱ እሺ። እና ሌላ ጥያቄ አለ አንድ። አይ ይቀጥል። የክርስቲያኖች ዓመት በዓል ማለት ነው። የዛ ዕለት እንኳን አደረሳችሁ ማለት ይቻላል? አይቻልም፣ አይፈቀድም። ጓደኛ ምናምን አለ አይደለ? እንኳን አደረሳችሁ ማለት አይቻልም? አይቻልም። ምክንያቱም ላስረዳህ እንዲገባ። እሺ መስቀል ከፊታችን እየመጣ ነው። ምንም አምላክ የተሰቀለበት ቀን ብለው የሚያስቡት ገብቶሃል አይደለ? አምላክ እንኳን ተሰቀለ ብሎ ማክበር ይቻላል? ወይንም ይሄን እንኳን ደስ ያለህ እንኳን አምላክ ተሰቀለ ብሎ ይሄን እንደማብሰር ነው። ይሄ ስህተት ነው። አምላክ እንደው ለዚህ ለጓደኛ ሄዳ መስቀልን ሲያከብር ጊዜ አምላክ አይሞትም፣ አይሰቀልም፣ አይገደልም፣ እርሱ ኃያል ነው ብለህ ማስተማር ነው ያለብህ። ከመጽሐፉ እንዳውም ጥቅስ ከፈለክ ትሰጣለህ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? ስለ አምላክ ሲናገር የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም ሊያየውም አይቻለው፣ ማንም ሊቀርበው በማይችል ብርሃን ለዘላለም ይኖራል፣ ክብር ለእርሱ ይሁን አሜን እያለ ይናገራል። ስለዚህ አምላክ እንደማይሞት የተናገረበትን መጽሐፍ ቅዱሳዊ ጥቅስ ውስጥ ተሰጠውና ያው አምላክ እንደማይሞት ተናግሯል። አምላክ ስለኔ ኃጢአት ሞቶልኛል የምትለው ነገር ከየት ነው ብለህ ልታስተምረው እንጂ የሚገባው እንኳን አምላክህ ሞተ እንኳን ደስ ያለ ኃይል ሙስሊም በፍጹም ለሰዎች ያስተምራል። ይሄ ክፋት አይደለም። ክፋት የሆነው መቼ ነው? አውቃቸው ዝም ካላቸዋቸውና ከሸወዳቸዋቸው። ነገር ግን ትክክለኛ የሆነ ሰው ምን ያደርጋል? ስህተት ላይ ካየ ሰዎችን ይሄ ስህተት ነው ተመለሱ ብሎ ይገስጻል። ልክ እንደ እንትንስ የቡሄያቸው ዕለት ዳቦ መብላት የቡሄ ዳቦ ምናምን ቤት ያመጣሉ እኮ ማንኛውም ለአምልኮ ተብሎ ከበዓላት ጋር የተያያዘ የተሰሩ አይሆንም፣ አይቻልም። ነገር ግን ኖርማል ምግብ ለምሳሌ ኖርማል ምግብ እንትን አላቸው። አንድ አይሁድ ወይም ክርስቲያን አመጣና የሚበላ የሚጠጣ የሚለበስ ሰጣቸው፣ ሀዲያ ስጦታ ከእምነት ጋርና ከበዓላት ጋር አያያዙ። የዛኔ ብትበሉ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም የኸይበር አይሁዲዎች ስጋ ሰርተው ጋበዟቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሄደው በልተዋል። ችግር የለውም። ክርስቲያን ወይንም አይሁድ ከእምነት ጋር ከበዓላት ጋር ከአምልኮ ጋር የተያያዘ እስካልሆነ ድረስ ኖርማል ምግብ ማህበራዊ ህይወታችን ላይ ቢሰሩና ቢጋብዟችሁ ቢስሚላህ ብላችሁ ብላት ትችላላችሁ። ስጋ ከሆነ የዛኔ ቢስሚላህ ወይም በአላህ ስም ብለው ያረዱት መሆን አለበት። ገብታችኋልና ከዚያ ውጭ ግን ለምሳሌ ፉል ሰራና ና ቁርስ እንብላ አለ ሄዳ ብላ ችግር የለውም። ሽሮ ሰራና ምሳ ላይ ና እንብላ አለ ብላ ሄዳ እራት ላይ ፓስታ ሰራና ና እንብላ አለ ብላ ችግር የለውም። አላህ በቁርአን ላይ አልየውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ብላ እነሆ ዛሬ ጥሩ ጥሩ ምግቦች ተፈቀደላቸው ለእናንተ ለእነዚያ መጽሐፍን ለተሰጡ ሰዎች ለአይሁድና ለክርስቲያኖች ለእነርሱ የእናንተ ምግብ ተፈቅዶላቸዋል፣ የእናንተም ለእነርሱ ተፈቅዶላቸዋል እያለ ይናገራል። እሺ ለበዓላቸው ዕለት ይዘው የሚመጡት ምግብ ነገርስ ዳቦም ሆነ ወንድም ሁለተኛ ጊዜ ጠይቀኝ ነው ስለሱ ነው። ስለ በዓልንና አምልኮን አስመልክቶ የተሰራ ከሆነ አይቻልም። ኖርማል ምግብ ግን ከሆነ ችግር የለውም። ከዚያ ውጭ ቁርስ፣ ምሳ፣ እራት ምናምን የሚባሉ እነዚህ እኛ እንትን እንደምንላቸው ይሄ ችግር የለውም። እሺ መርሐባ። እሺ አለይኩም ሰላም ወረሕመቱላሂ ወበረካቱ። السلام عليكم. وعليكم السلام. سيف እንዴት ነህ? እንዴት ነህ ሀቢቢ? አለኝ እግዚአብሔር ይመስገን አለኝ። እንዴት ዋልክ? አለን ደህና ነህ? ጥያቄ ነበረኝ። እሺ አውሩና እናወራለን። ይጠይቅህና እናወራለን። ይሄ ምንድን ነው? ተደብቋል አይፈኝምና። እሺ ጥያቄ ምንድን ነው? እንደማች
ማንኛችንን ነው ሸህዋ የምታስተናግደው? ሲው ጥያቄ ጠይቅ፣ ችግር የለም። እኔ ጥያቄ እስኪ ያው ሁለት ጥያቄ አለኝ ማለት ነው። አሁን ምሳሌ ሶላት ሰግደን አሁን ምሳሌ በቃ 4 ረካ ሰግደን ከመጨረሻ ላይ ተህያቱን ቀርተን አውቅተን ሰላም አለይኩም ወራህመቱላህ ብለን ደግሞ ወደ ስተግራ ሰላም አለይኩም ወራህመቱላህ የምንለውን አንዴ ወደ ስተቀኝ ማለት ነው ሰላም አለይኩም ወራህመቱላህ አለ። ከዛ ወደ እስከግራ ስንዞር ሰላም አለይኩም ብቻ ማለት ይቻላል እንዴ? ከነቢያችን ሰለላሁ ዐለይሂ ወሰለም የተገኘው ሰላም አለይኩም ወራህመቱላህ የሚለው ነው። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ልክ እኔ ስሰግድ እንዳያችሁት አድርጋችሁ ስገዱ አሉ። ወቃለ ሱብሓነሁ ወተዓላ ፊ ኪታቢሂ አልዐዚዝ ወተቢዑሁ ለዐለኩም ተህተዱን ይላል። አላህ ሱብሓነሁ ወተዓላ በቃሉ ላይ ሲናገር ምን አለ? ቀናውንም ጎዳና ትመሩ ዘንድ ሙሐመድን ተከተሉት እያለ ይናገራል ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ባዘዙትና በሰሩት መንገድ መሆን አለበት። በዚህ መልኩ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰግደው ያሳዩ። ያኔ ሰላም አለይኩም ወራህመቱላሂ ወበረካቱ ነው የሚባለው ማለት ነው። ሰላም አለይኩም ወራህመቱላህ፣ ሰላም አለይኩም ወራህመቱላህ ይሄ ነው። እሺ አዎ እኔ አሁን የሆነ ያጋጠመኝ ወደ እስከ ቀኝ በቃ መጀመሪያ ላይ አሰላሙ አለይኩም ወራህመቱላህ ይላል። ወደ እስከ ግራ ሲዞር አሰላሙ አለይኩም ብሎ ዝም ነው የሚለው። ይሄ ነገር እንዴት ይታያል ብዬ ብል ኧረ እንደዚህ ነው ምናምን አለኛው። ግን ካለፍ ይሆናል በሚለው ደግሞ እኔ ምንም ነገር ስለማላቅ መርሐባ ብዬ ዝም አልኩ። አይ እሺ ጨርሰሃል? አንዱ ጥያቄ ደግሞ ሙስሊም የሆነ ወንድ ሙስሊም ካላደለች ሴት ጋር ግንኙነት ቢኖረው ሶላት መስገድ ይችላል አይደል? 40 ቀን ካልሆነው መስገድ አይቻልም ምናምን እያሉ ወሬ በጣም ሰማለሁ። እሺ ሶላቱን ይሰግዳል። ምንም እንደዛ የሚባል ነገር የለም። ሶላቱን ይሰግዳል። ሶላት መስገድ አለበት። ነገር ግን ተውበት ያድርግ ካደረገው ድርጊት ወደ አላህ ሱብሓነሁ ወተዓላ። እሺ ጨርሻለሁ። አመሰግናለሁ። አላህ ጀዛህን ይክፈልክ ሐቢቢ። መርሐባ ወኢያክ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ